የህዝባችንን ጥቅም ለማስጠበቅ እንደመታገላችን መጠን ከህዝባችን ጋር ግራና ቀኝ ጀርባና ሆድ ሊያደርገን የሚችል ምንም አይነት መንገድ ላይ ቆመን ልንገኝ አይገባም። የህዝብ በማንኛውም መንገድ እያወቅንም ቢሆን ሳናቅ በስተት እንኳን አንድም ጥያቄ ሊያቀርብብን አይገባም። በፍጹም የአማራ ህዝብ ባይናችን የምናየው እማናየው የሚያጎርሰንም የማያጎርሰንም የራሳችን ወዳጅ እንደሆነ ማሰብ ተገቢነት አለ። የምንታገልለት እኛን አይቶን እንኳን ለማያቅ ህዝብ እንደምንታገል ማሰብ ተገቢነት አለ። እንደነገርኳችሁ ለማንነታችንና ለህዝባችን ስለምንታገል ከህዝባችን በተቃራኒ ሊያስቀምጡን የሚችሉ ግሳንግስ ምክንያቶችን ማራግፎ መጣል ያስፈልጋል። ለምን ሲባል ለዓላማ ሲባል ዓላማ ይቀድማል። የምንታገልለት ዓላማ ከሁሉ ነገር በላይ ነው። ቢደክመን ብንዝል ባይመቸን ዓላማችን ልንጥል አይገባም። ዓላማውን ያዘ ሰው ያሸንፋል። እዚህ ያለ ሰው የሚሰባሰበው ዘመድ ስለሆነ አይደለም። እኛና እናንተ ከፊትና ከኋላ እዚህ ቁመን የምንነጋገረው ስለምንበላለጥ አይደለም። ዓላማችን ያሰባሰበን በማንኛውም መከራና ችግር ውስጥ ቢሆን ዓላማችን አንለቅም። እርግጠኛ ናችሁ አይደል? በጣም ጥሩ። ስለዚህ የያዛችሁት አፈሙዝ ወደ ጠላት የሚተኮሰው ለዓላማ ነው። ጨብጣችሁ የምትይዙትም ለዓላማ ነው። ይዛችሁት የምትንቀሳቀሱም ለዓላማ ነው። ዓላማችሁ ደግሞ እንደነገርኳችሁ ለአማራ ህዝብ ህልውና የአማራን ብሔርተኝነት በሚፈልገው ደረጃ ለመትከል ለዛ ከሁላችንም በሚመጥነን ደረጃ ርብርብ ያስፈልጋል። እናንተ የተገኛችሁት ትናንት ዓለምም ይሁን ጠላት እነማን ናቸው ስንባል ለመናገር ህዝባችንም ሰራዊታችንም ማንኛውም አማራ ነኝ የሚለው አካል ያቀረቀረበት ጊዜ ነበር። ወደኋላ ብዙ ነገሮችን ማስተዋወስ ይቻላል። አማራ ነኝ ብሎ ለመናገር ያቀረቀረበት ታስታውስ ከሆነ በአዴቱ መድረክ አርበኛ ዘመነ ካሴ እናንተ መጥሪያ ላይ ማየት ይችላል። አማራ ሲል ዝም፣ አማራ ስትባሉ አትፍሩ፣ አትሸማቀቁ ያለን ብዙ አማራነትን፣ መገደልን፣ መሳደድን፣ መባረርን፣ መፈናቀልን የፈራ ህዝብ አማራ ነኝ ስለው ቀና ይልም ነበር። አሁን እኛ አማራ ነን ሳንል አማራ ናቸው፣ አማሮች ናቸው። የምስራቅ አፍሪካን ፖለቲካ አይደለም የአፍሪካን ቀንድ ፖለቲካ በዓለም ላይ ትኩረት የሳበ አማራነት ነው የተፈጠረው። ያ ደግሞ አፈሙዛችን ነው ያስከበረው፣ ኃይላችን፣ ጉልበታችን ከፊት ያቆመን በጠላቶቻችን በወዳጆቻችን በዓለም ላይ እነዚህ ሳንናገር እኛ እንደዚህ ነን ሳንል መልካችን አይቶ ቁመናችን አይቶ እርምጃችን አይቶ እንቅስቃሴያችን አይቶ አማራዎች ናቸው የምንለው በጥረት በልፋት በመስዋዕትነት የተከፈለ ነው። ስለዚህ የእናንተ አማራነት ለአማራው ትክክለኛ ዋጋ በመክፈል የሚረጋገጥ ነው እንጂ ከዚህ በኋላ አማራ ነን ማለት ብቻ በቂ አይደለም ማለት ብዙ አማራ ነኝ ይላል አይደል? የተቀምጦ አይደለም። አማራነት በዚህ ሰዓት በአማራነት ውስጥ ሊያስከፍል የሚገባውን የአማራነትን መስዋዕትነት መቀበል ያስፈልጋል፣ መክፈል ያስፈልጋል፣ አበርክቶ መስጠት ያስፈልጋል። ለዛ ነው ደረታችን ነፍተን እኛ የምንናገረው አለን። ይሄ ድምጽ የአማራ ነው፣ የአማራ ነው። ይሄ ድምጽ ገንፍሏችሁ የሚወጣው አማራ ስለሆናችሁ ነው። አማራነትን በተግባር ዋጋ ለመክፈል ስለወጣችሁ ነው። ዞር ብዬ አማራውን አማራ ነው ብሎ አርሶ አደሩ ወይ ቤቱ የተቀመጠው ሰብስባ አፈሙዝ ይዘህ እስካላነቀው ድረስና እስካላሰለፍከው ድረስ በኩራት እንደናንተ አማራ ሊሆን ይችላል። አማራ ነን፣ አማራ አለን። አማራው ለራሱ ጥቅም እንደሚታገል ማሳየት እንችል ነው። የራሱን ጥቅም ነጥቀው እያሳደርከው አርሶ አደሩን እያፈናቀልከው የመንግስት ሰራተኛውን እየገደልከው የራስን ወገን እያባረርከውና ሀብት ንብረቱን እየቀማው ለአማራነት መታገል ቅርሰት ነው። አማራን ጠላት ብሎ ፈርጆ ከሚታገሉት በላይ ጠላትነት ነው። ባይዘ የራሴ ልጅ ነው ብሎ ላንተ አሰልጥኖ አስታጥቆ ያለውን አበርክቶ ሰጥቶ መልሰ ህዝብን የምትወጋ ከሆነ ይሄ ምንድነው? ከባንዳነትም በላይ ባንዳነት ነው። ስለዚህ አለመታገል ይሻላል። ነገር ግን እናንተም ከናንተ በፊት የነበሩ ጓዶች ወደፊት የሚመጣው ታጋይ ለአማራነቱ ነው እንጂ አማራውን የሚታገል አይደለም። አማራውን የሚታገሉትን ባንዶች ቅድም እነዘይኔ እነበላያ ሲነግሯችሁ ነበር። ስለዚህ እናንተ
ለዓለማችሁ መጽናት ያስፈልጋል። ትግላችን ወደፊት ማራመድ ያስፈልጋል። ትግላችን የምንታገልበት ማኒፌስቶ አለ። ማኒፌስቶአችን የአማራ ብሔርተኝነት ነው። ከአማራ ብሔርተኝነት ቀጥሎ የትግል ስልታችን ደግሞ የትጥቅ ትግል ነው። የትጥቅ ትግሉ ምን ማለት ነው? የአማራን ብሔርተኝነት ቅድም ያልኳችሁን መንገዶች በምርጫም በሰላማዊ ሰልፍም በማንኛውም ሰላማዊ እንቅስቃሴ ማስፈጸም ስላልቻልን ትጥቅ አንስተናል። ትጥቅ አንስተን የምንታገለው ስርዓቱን መገርሰስ ብቻ አይደለም፣ ስርዓቱን መትከል ስለሚያስፈልግ ነው። እጅግ በጣም አመሰግናለሁ። ከእናንተ ጋር ስለተገናኘው ኩራት ይሰማኛል። ቴንኪው በጣም ክፍለ ጦሩንም ይህን እድል ስለሰጡኝ እጅግ በጣም አመሰግናለሁ።